ሁለተኛ በኢየሱስ ክርስቶስ የቤዛነት ሥራ ምክንያት እግዚአብሔር ከጨለማ ስልጣን ከሰይጣንና ከአጋንንቶቹ አገዛዝ ነፃ አውጥቶ ወደ ፍቅሩ ልጅ መንግስት ምን አለን? አፈለሰን። ጥቅስ ያስፈልገናል። ቆላስይስ ምዕራፍ 1 ቁጥር 13 አባ አይኖቻችን ክፈትልን። ቆላስይስ ምዕራፍ 1 ቁጥር 13 እስከ 14 እርሱ እግዚአብሔር ማለት ነው ከጨለማ ስልጣን አዳነን፣ ቤዛነቱንም በክርስቶስ የተፈጸመውን ቤዛነት እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አለን? አፈለሰን። ከጨለማ አገዛዝ ነፃ አወጣን። በክርስቶስ የቤዛነት ሥራ ከጨለማ አገዛዝ ነፃ አወጣን። ከሰይጣንና ከአጋንንቶቹ መንግስት ነፃ አወጣን። ከዛስ ቤዛነቱን በክርስቶስ በልጁ የፈጸመውን ቤዛነቱን የቤዛነቱ ውጤት ምንድነው? እርሱም የኃጢአታችንን ስርየት ቅድም የበደላችን ስርየት ተብሏል። የኃጢአታችንን ስርየት ወደምናገኝበት ነው ወዳገኘንበት። ስለዚህ የኃጢአት ስርየት ምን ብለናል? አግኝተናል። እና ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አለ? አፈለሰን። ምንኛ የሚያስደስት ዜና ነው። ስለዚህ የድሮ ቦታችን አይደለም። አእምሮህ ድሮ እንደነበርከው እንደዚያው ምንም በክርስቶስ ኢየሱስ ከማመን የተነሳ የተሰራ የተፈጸመ ነገር ያለ ባይመስልህም አሁንም የድሮ ቦታ እንዳለህ አድርጎ አእምሮህ ቢነግርህም የሆኑ ሰባኪ የሚባሉትም እንደዚያ አሁንም የድሮ ቦታ ነህ ብለው ቢነግሩህም ወንድሞቼ እህቶቼ ቅዱስ ቃሉ እንደሚለን የድሮ ቦታችን አይደለንም። አሁን ሰይጣንና አጋንንቶቹ በእኛ ላይ እድል ፋንታ የላቸውም። በሕያው ቃል አንደኛ ዮሐንስ ላይ ምንድነው የሚለው? ከእግዚአብሔር የተወለደውን የእግዚአብሔር ልጅ ኢየሱስ ክርስቶስ ስለሚጠብቀው ሰይጣን እጁን ሊያሳርፍበት አይችልም ተብሎ ተጽፏል። አባባ እባክህ ጸጋ ጨምርልን። ስለዚህ ሌላ ዓለም ላይ ነው ያለን። ወደ ፍቅሩ ልጅ መንግስት ፈልሰናል። ይህንን ቋንቋ ጴጥሮስ በመልእክቱ ምን አለው? ከጨለማ ወደሚደነቀው ብርሃኑ የጠራችሁ የተጠራ ነው። ከጨለማ ወደ የት ነው? ወደሚደነቅ ብርሃን። የሚገርመው እዚህ ቦታ ላይ የሚደነቀው ጨለማው ሳይሆን የሚደነቀው ምኑ ነው? ብርሃኑ ነው። ከጨለማ ወደሚደነቀው ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ናችሁ። አባባ እናመሰግንሃለን። ክብር ላንተ ይሁን። ስለዚህ ወደ ፍቅሩ ልጅ መንግስት ምን ብለናል? ፈልሰናል። ከጨለማ አገዛዝ ነፃ ወጥተናል። የጨለማ አገዛዝ በክርስቶስ ኢየሱስ ከማመናችን በፊት ይጫወትብን ነበር። ዓለማውያንን ማየት ነው። በኢየሱስ የማያምኑትን ሰዎች መመልከት ነው። ገና በወጣትነታቸው ፈቃዱን በፈቃዳቸው ላይ ጭኖ እንደፈለገ ሲጫወትባቸው በእናቶቻችን በአባቶቻችን በአያቶቻችን ላይ እንደፈለገ ፈቃዳቸውን ሳይጠይቅ ሳያስፈቅድ እንደፈለገ ሲያንፈራፍራቸው ዓመት በመጣ ቁጥር በዓል በመጣ ቁጥር መንፈሱ ሲነሳባቸው እንዴት ነው የሚያንፈራፍራቸው? ሰው አይሆኑም እኮ ፈልገውት አይደለም። ሲመጣ አስፈቅዷቸው አይደለም። ስፒሪቱ ሆሊ ስፒሪት እኮ በጣም ሆሊ ነው። ራሱ ጨዋ መንፈስ እኮ ነው። ፈቃድህን ጥሶ እኮ አይሰራም። ይሄኛው እርኩስ መንፈስ ሲመጣ ወይም ሲመጣባቸው ፈጽሞ ፈቃዳቸውን ጠይቆ አይደለም፣ ያንፈራፍራቸዋል። በልጅነታችን አዲስ ዓመት በመጣ ቁጥር በየቤቱ እንግዲህ ምሱ ነው መሰለኝ በየቤቱ እያጎሩ የሚዞሩ እናቶች ነበሩ። ገና ሕፃናት ሆነን ያው በየቤቱ ነው የሚሄዱት። መስከረም 1 ቀን ላይ በየቤቱ ነው የሚያዞራቸው። ሄደው በየቤቱ አዳዲስ ነገር ነው የሚያደርጉት። ያንን ነገር እኛ ማየት ሕፃናት ነን። ከእግዚአብሔር ነው ከሰይጣን ነው የሚለውን ነገር ማናቀበት ታይም ነው። ስለዚህ አብረን እየተከተልን ብቻ በልጅነታችን ያንን ነገር እናያለን። ከአንደኛው ቤት ሲወጡ ሌላኛው ቤት ደግሞ የተለየ ነገር ነው የሚያደርጉት፣ እያጎሩ የሚያደርጉት። ጌታ ይገልብጠው። ከዛ የሆነ ሰዓት ላይ በጣም ደንግጠን የጮህ ነው ገቡ፣ ማጉራት ጀመሩ፣ የሆነ ነገር ይናገራሉ። ከዛ ጀበናውን አነሱት፣ ቡና እየተፈላ ነበር። ጀበናውን አነሱት፣ ሙሉ ፍም ነው ያለው፣ ፍም እሳት ነው ያለው። እጃቸውን አስገቡ፣
ወደዚህ አደረጉ። መሃል ላይ ያለውን ፍም አነሱትና አፋቸው ውስጥ አስገቡት። ተመልከቱ። ያን ጊዜ አሜን ማለት የለብህ መጮህ ያለብህ። ሕፃናት ነን ጮህን ማለት ነው። ይሄ ለነዚህ ልጆች እንዳታስለክፏቸው፣ በቃ ልጆቻችሁን ሰብስቡ ተባለ ማለት። ተመልከቱ። እኒህ ሴትዮ በጨለማው አገዛዝ ውስጥ ነው ያሉት። እናንተም የምታውቁት ብዙ ልዩ ነገር አለ፣ በየሀገሩ ይለያያል። እነዚህ ሰዎች ፈልገውት አይደለም። ምናልባት ይህንን ምስ ካልፈጸሙ ልጆቻቸውን ይገድልባቸዋል። ዋስትና የላቸውም። የመኖር ዋስትና የላቸውም። ልጆቻቸውን ያለማጣት ዋስትና የላቸው። ድንገት ልጆቻቸውን ሊያሳጣቸው ይችላል። በጨለማ አገዛዝ ወጣቱ እንዴት ነው የሆነው? ትላንት እያወራን ነበር። ኢየሱስ ክርስቶስ ሰማዩ ሌላ ነገር፣ የሰማዩ ጉዳይ ሌላ ነገር ነው። በምድር ላይ በኢየሱስ ክርስቶስ ከመሆናችን የተነሳ አላለመለመንም እንዴ? ስጋችንን አለምልሞታል። እንዲያምርብን አድርጎናል። በወጣትነታችን አላረጀንም። ጉስቁልቁል አላልንም። በጠዋቱ ገና 10 ሰዓት 11 ሰዓት ላይ ከቤታቸው ተነስተው እንደ ትልቅ ስብሰባ ትልቅ ፕሮግራም እንዳለበት ሰው ሌሊት 10 ሰዓት 11 ሰዓት ላይ ከቤታቸው ወጥተው ጠጅ ቤት የሚገቡ አሉ፣ አረቄ ቤት የሚገቡ አሉ። ደብዬ አይደለም እኔ አላምንም፣ እዛው አድሮ ሊሆን ይችላል አላ አይደለም፣ የሚያድሩ ሊኖሩ ይችላል። አንዳንዶቹ ግን ከቤት ተነስተው ሄደው ጠጅ ቤት ውስጥ ናቸው። አስከፋች ነው ያለኝ ማለት ነው። አስከፋች ነው የሚባሉት አለኝ። ጠጅ ቤት፣ አረቄ ቤት። እኒህ ሰው በአእምሯቸው ናቸው። እኒህ ሰውዬ በአእምሯቸው አይደሉም፣ ተይዘው ነው። ሰይጣን ፈቃዳቸውን አልፎ ነው ፈቃዱን የሚያስፈጽምባቸው። እንዴት እንደሆነ አያውቁም። ሄደው ጠጥተው ያንን ነገር ደግሞ አይፈልጉት። ሁልጊዜ ቤት ጠብ ነው። በቃ አልደግም፣ እኔም ማድረግ አልፈልግም። በሌሊት ሰው እንዴት ተነስቶ ይሄዳል? ሚስትም ትጮኻለች፣ ልጆችም ይጮኻሉ፣ እሺ ይላሉ። ከሁለት ቀን በኋላ እንደሆነ ነገር ያንገበግባቸዋል። እጃቸው መንቀጥቀጥ ይጀምራል። ስለዚህ ቀስ ብለው በሌሊት ወይ ሽንቴን ሸንቼ ልምጣ ብለው በዛው ጠፍተው ይመጣሉ ማለት ነው። ስለዚህ ወንድሞቼ እህቶቼ፣ እግዚአብሔር በኢየሱስ ክርስቶስ የቤዛነት ሥራ ከጨለማ ስልጣን ከእንደዚህ አይነት አሳዛኝ የሕይወት ሥርዓት ምን ብሎናል? ነፃ አውጥቶናል። ቤዛነቱን የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አለ? አፈለሰን። የፈለስነው አሁን የገባንበት መንግስት የምኑ ልጅ መንግስት ነው የሚባለው? የፍቅሩ ልጅ መንግስት። በዚህ መንግስት ውስጥ ሁሉ ነገር የሚደረገው በፍቅር ነው ማለት ነው። በፍቅር ነው። አብ እኛን ስለወደደ ልጁን አሳልፎ ሰጠን። ኢየሱስ እኛን ስለወደደ ነፍሱን አሳልፎ ሰጠን። መንፈስ ቅዱስ ይህንን ፍቅር በልባችን አፈሰሰ። እኛ እርስ በርሳችን ወደ ፍቅሩ ልጅ መንግስት ፈልሰናልና እያንዳንዱ ነገር በክርስትና ውስጥ አክቲቬት የሚደረገው በፍቅር ነው። ጸጋህን እንኳን የምትገልጠው በምንድን ነው? በፍቅር ነው። ከወንድምህ ጋር ባገናኝ ባለህ ግንኙነት ሁሉ ነገር የሚሆነው በምንድን ነው? በፍቅር ነው። በፍቅር ነው ሁሉም ነገር ማለት ነው። ለምን ወደ ፍቅሩ ልጅ መንግስት ነው የፈለሰው? የፍቅሩ ልጅ መንግስት ውስጥ ደግሞ የጨለማ አገዛዝ ጣልቃ ገብቶ በእኛ ላይ ጥቃት ሊያደርስ አንዳች ነገር ሊያደርግ አይችልም። አሁን ኪንግደማችንን እንቀይር። እግዚአብሔር ኪንግደም ቀይሮልናል። ኪንግም ገዥም ቀይሮልናል። ገዢ የሌለን አይደለም ያደረገን። ገዢ አልባ ትውልድ አይደለም ያደረገን። ከጨለማ አገዛዝ ነፃ ወጣን። ወደ ፍቅሩ ልጅ መንግስትና አገዛዝ አመጣን። ኪንግደም ብቻ ሳይሆን ምንም ቀይረናል፣ ኪንግም ቀይረናል ማለት ነው። ስለዚህ አሁን ባለንበት የብርሃን መንግስት፣ አሁን ባለንበት የፍቅሩ ልጅ መንግስት ውስጥ ጌታችን ማን ነው? ኢየሱስ ነው። በመንፈስ ቅዱስ በኩል በፍቅር ሁሉን ነገር የሚያደርግ በዚህ መንግስት፣ በፍቅሩ ልጅ መንግስት፣ በብርሃን መንግስት ውስጥ የጨለማ አገዛዝና ኔጌቲቭ ነገሮች ፈጽሞ የሉም። አሁን ያንን የገባንበትን የህይወት ስርዓት በደንብ አድርገን እንወቀውና ኤክስፔሪየንስ እናድርገው። በእግዚአብሔር ቃል ዕውቀት በአእምሮ መታደስ በመለወጥ ነው ይህ የሚሆነው። ስለዚህ ሁለተኛ በጌታችን በኢየሱስ ክርስቶስ የቤዛነት ሥራ ምክንያት እግዚአብሔር ወደ ህይወታችን ካመጣቸው በረከቶች ሁለተኛው ከጨለማ ስልጣን
አድኖ ወደ ፍቅሩ ልጅ መንግስት ምን ብሎናል? አፍልሶናል።